እውነት ዶናልድ ትራምፕ ሪትሪት እያደረገ ነው ወይ? እያፈገፈገ ነው ወይ? የዜጎቹን ጥያቄ ለመመለስ እየሞከረ ነው ወይ? የኮንግረስ ምርጫው ለዶናልድ ትራምፕ የሞት ሽረት ነው። ወደፊትም በዚህ 8-9 ወር ውስጥ ጠብቁ። በርካታ ለውጦችን ሊያደርግ ይችላል። በርካታ ንግግሮችን ያደርጋል። ዶናልድ ትራምፕ በአሁኑ ሰዓት አንዳንድ የታክቲክ ለውጦችን እያደረገ ይገኛል። እንግዲህ በአሜሪካን ሀገር ስፔሻሊ ደግሞ በሚኒሶታና በሚኒያፖሊስ ከፍተኛ የተባለ ምናልባትም ከዚህ በፊት ታይቶ በማይታወቅ ደረጃ ብዙ ቁጥር ያለው ሕዝብ ተቃውሞውን ማሰማቱን ተከትሎ የዶናልድ ትራምፕ አድሚኒስትሬሽን አንዳንድ ማስተካከያዎችን እያደረገ ይገኛል። ታዲያ በርካቶች እንግዲህ ይህንን ማስተካከያ በመመልከት እነዚህ አሁን ዶናልድ ትራምፕ እያደረገ ያለውን አንዳንድ የታክቲክ ለውጥ በመመልከት ምናልባትም ዶናልድ ትራምፕ ልብ እየገዛ ወር ደግሞ በምንፈልገው መንገድ ሼፕ እየተደረገ ነው የሚሉና የሚታለሉ ሰዎች አሉ። እስኪ ይህንን ጉዳይ በተመለከተ ወደ በኋላ በዝርዝር መለስበታለሁ። ከዛ በፊት ግን አንዳንዶቻችሁ በጠየቃችሁኝ መሰረት ስፔሻሊ ከዲቪ ጋር በተገናኘ በርካታ ሰዎች ጠይቃችሁኛል። የዲቪ 2027ን እንዲሁም ደግሞ የዲቪ 2026ን በተመለከተ ምን አዲስ ነገር አለ የሚል ጥያቄ በተደጋጋሚ ተጠይቄያለሁ። እንደሚታወቀው በቅርቡ የዶናልድ ትራምፕ አድሚኒስትሬሽን 75 ሀገራትን የኢሚግራንት ቪዛ ፖዝ አድርጓል። በዛ ምክንያት እንግዲህ የዲቪ 2026 ፕሮሰስ የምታደርጉ ሰዎች ያው ዲቪ የኢሚግራንት ቪዛ እንደመሆኑ መጠን ስቲል ፕሮሰስ እየተደረገ አይደለም፣ ወይም ደግሞ ቪዛ እየተሰጠ አይደለም። ዲቪ 2026 የደረሳችሁ ሰዎች በአሁኑ ሰዓት ምንም አይነት የቪዛ ፕሮሰስ እየተደረገና እየተሰጠም አይደለም። ነገር ግን ሙሉ በሙሉ ተስፋ መቁረጥ አያስፈልግም። ምክንያቱም ደግሞ በቅርቡ የዶናልድ ትራምፕ አድሚኒስትሬሽን የወሰነውን ውሳኔ ተከትሎ በ75 ሀገራት ላይ የጣለውን የቪዛ እቀባ ተከትሎ እንግዲህ ክስ ቀርቦበታል። ምናልባት ይህ ክስ የሚሳካ ከሆነና ውጤታማ የሚሆን ከሆነ የኢሚግራንት ቪዛ ከተፈቀደ ዲቪ 2026 የደረሳችሁ ሰዎች አሁንም ፕሮሰስ የምታደርጉበት እድል ይኖራል ማለት ነው። ስለዚህ በዚህ ሰዓት መጠበቅ ያለባችሁ ይህ ክስ መጨረሻው ምን ይሆናል የሚለውን ኦር ደግሞ ራሱ የዶናልድ ትራምፕ አድሚኒስትሬሽን አንዳንድ ማስተካከያዎችን ካደረገ በኋላ ፖዙን እንደሚያነሳው ተናግሯል። ስለዚህ ይህ ፖዝ ወይም ደግሞ ይህ በጊዜያዊነት የቆመው የቪዛ ኢሹዋንስ ሲያበቃ አሁንም የዲቪ 2026 ቪዛ ፕሮሰስ የሚቀጥል ይሆናል ማለት ነው። ከዛ ውጭ ግን የዲቪ 2027 እንግዲህ ከዚህ ቀደም እንደሚደረገው ሬጅስትሬሽን የሚከፈተው ኦክቶበር ላይ ነበረ። ነገር ግን ኦክቶበር ይደረግ የነበረው የዲቪ ፕሮግራም እስካሁን ድረስ ምንም አይነት ሬጅስትሬሽን አልተጀመረም። ያው የትራምፕ አድሚኒስትሬሽንም ይህንን ጉዳይ በተመለከተ አንዳንድ ማስተካከያዎችን አድርጎ እንደሚመለስና ኦፕኒንግ ዳዩን ወይም ደግሞ የሬጅስትሬሽን ቀኑን እንደሚያሳውቅ ከዚህ ቀደም ባወጣው መግለጫ ተናግሮ ነበረ። እስካሁን እንግዲህ ምንም አዲስ ነገር ከአሜሪካ መንግስት እየሰማን አይደለም። አዲስ ነገር ሲኖር እንግዲህ ወደ እናንተ የማደርስ ይሆናል። ነገር ግን ሙሉ በሙሉ የዲቪ 2027 ፕሮግራም ተዘግቷል የሚል ምንም አይነት መረጃ የለም ማለት ነው። ከዛ በተረፈ ደግሞ አንዳንዶቻችሁ ከዌልካም ኮርፕስ ጋር በተገናኘ ጥያቄዎችን ጠይቃችሁኛል። ዌልካም ኮርፕስም እንግዲህ ሰስፔንድ ተደርጎ አሁን ድረስ ቀጥሏል። እሱንም በተመለከተ ምንም የወጣ አዲስ መረጃ የለም። ያው አፕዴት ላድርጋችሁ ብዬ ነው በተደጋጋሚ ጥያቄዎችን ስለተጠየቁ ማለት ነው። ዲቪ እና ዌልካም ኮርፕስን በተመለከተ ስቲል አዲስ የወጣ ምንም አይነት መረጃ የለም። ሲኖር ወደ እናንተ የማድረስ ይሆናል። አሁን ቀጥታ ቀደም ብዬ በመግቢያዬ ወደ አስተዋወቅኳችሁና ወደ ዋናው መረጃ እናልፋለን። አብራችሁን ቆዩ። ታዲያ በቆይታችሁ ላይክ እያደረጋችሁ አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑላለሁ። ቀጥታ ወደ መረጃው ተመልሰናል። ዛሬ እንግዲህ ከወትሮ ለየት ባለ ፍሪ ቶክ ነው የምናደርገው፣ ወይም ደግሞ ነፃ ውይይት ወይም ንግግር ነው የምናደርገው። እንግዲህ በቅርቡ የዶናልድ ትራምፕ አድሚኒስትሬሽን ከፍተኛ ውጥረትና ጭንቀት ውስጥ እንዳለ ተመልክተናል። በሁለት አሜሪካውያን ላይ የደረሰውን ጥቃት ተከትሎ በመላው አሜሪካ መሬት አንቀጥቃጭ የተባለ ከፍተኛ የሆነ ተቃውሞ በዶናልድ ትራምፕ እና አስተዳደሩ ላይ ተነስቶ ነበረ። ስፔሻሊ ደግሞ በሚኒያፖሊስ እጅግ አስደንጋጭ የተባለ እንቅስቃሴ ተደርጎ ነበረ። ከዛ ባለፈ የዶናልድ ትራምፕ አድሚኒስትሬሽን እንደሚታወቀው ሚኒያፖሊስ ላይ ከሌሎች ቦታዎች በተለየ ከፍተኛ ትኩረት አድርጎ እና ከፍተኛ ቁጥር ያለው የፌዴራል ኤጀንት በማስፈር እንቅስቃሴ ሲያደርግ ነበረ። ሲያደርግ በነበረውም እንቅስቃሴ ታዲያ ሁለት አሜሪካውያንን የአሜሪካ ዜግነት ያላቸው ሰዎች ጥቃት ተከፍቶባቸው እንግዲህ ህይወታቸው ሊያልፍ ችሏል። እነኚህን ጥቃቶች ተከትሎ ደግሞ እንደተመለከታችሁት በሚኒሶታ ከፍተኛ ቁጥር ያለው ህዝብ ወጥቶ ነው ተቃውሞውን የገለጸው። ይህም ተቃውሞ የተደረገው ለአንድ ቀን ብቻ አይደለም። እንግዲህ ሁላችንም እንደተመለከትነው በተደጋጋሚ ለበርካታ ቀናት የአካባቢው ነዋሪ ወደ አደባባይ በመውጣት እንግዲህ
ፍትህ ሲጠይቅ ነበረ። ከዛም ባለፈ የአይስ ኤጀንቶችና የቦርደር ፓትሮሎች አካባቢውን ለቀው እንዲወጡ በከፍተኛ ቁጣ ህብረተሰቡ ሲጠይቅ ነበረ። ይህ በሚኒሶታ የተነሳው ቁጣም ታዲያ በሌሎች አካባቢዎችም ተስፋፍቶ የዶናልድ ትራምፕን አስተዳደር እጅግ በጣም ከፍተኛ የሆነ ጭንቀት ውስጥ መክተቱ ይታወሳል። ታዲያ በአሁኑ ሰዓት በርካቶቻችን እየታለልን ያለንበት ጉዳይ ኦር ደግሞ የዶናልድ ትራምፕ አድሚኒስትሬሽን ህብረተሰቡን እንዲሁም ደግሞ የተቆጣውን ይህን ህዝብ ለማታለል በሚመስል መንገድ አንዳንድ የታክቲክ ለውጥ እያደረገ ይገኛል። አይኖ ይህን የሚያደርገውን ታክቲክ በመስማትና በማየት ምናልባት አንዳንዶች ሊታለሉ ይችላሉ። በእኔ በኩል ግን ይህ የዶናልድ ትራምፕ እርምጃና እንቅስቃሴ እንዲሁም ውሳኔ የማታለያ ዘዴ እንደሆነ ነው የምረዳው። በርካቶቻችሁ ከኔ ጋር እንደምትስማሙ አልጠራጠርም። እውነት የዶናልድ ትራምፕ እንቅስቃሴና እርምጃ ጊቭ አፕ እንዳደረገ ማሳያ ነው ወይ? እጅ እየሰጠ ነው ወይ? እውነት ህብረተሰቡ የጠየቀውን ጥያቄ ተቀብሎ በመልካም ጎኑ ሪያክት እያደረገ ነው ወይ የሚለው ጉዳይ እጅግ በጣም አነጋጋሪ ነው። እንግዲህ በሚኒያፖሊስ እየተደረገ ያለውን እንቅስቃሴ ተከትሎ በቅርቡ በሚኒያፖሊስ ኢንቻርጅ የነበረው ወይ ደግሞ ኃላፊነት ወስዶ አካባቢውን ሲመራ የነበረው ቦቪኒዮ የተባለው ግለሰብ ከአካባቢው እንዲወጣ ተደርጓል። ወደ ካሊፎርኒያ እንዲሄድና ወደ ነባሩ እንቅስቃሴ ወይ ደግሞ ወደ ነባሩ ኃላፊነቱ እንዲመለስ በመደረግ ቶም ሆማን የተባለው ግለሰብ ወደ ሚኒሶታ መምጣቱ ይታወቃል። ታዲያ በቅርቡ የሚኒሶታውን ኃላፊነት እንዲወጣ የመጣው ቶም ሆማን የተባለው ግለሰብ አንድ መግለጫ አውጥቷል። እስኪ መግለጫውን ተመልክተን ነው እንመለስ። I have announced effective immediately we will draw down 700 people effective today, 700 law enforcement personnel. President Trump fully intends to achieve mass deportations during this administration, and immigration enforcement actions will continue every day throughout this country. President Trump made a promise, and we have not directed otherwise. I heard rumors we have. Untrue. My goal with the support of President Trump is to achieve a complete drawdown and end this surge as soon as we can. But that is largely contingent upon the end of the illegal and threatening activities against ICE and its federal partners that we're seeing in the community. We will not draw down on personnel providing security for our officers. I will not let our officers be put at risk. So we will not draw down on personnel providing security and responding to hostile incidents. እንዳደመጣችሁት ነው። ይህ ቶም ሆማን የተባለው ግለሰብ እንግዲህ ወደ ሚኒሶታ ከመጣ በኋላ ይህንን መግለጫ አወጣል። ይህ መግለጫ ምንድነው የሚለው? ወደ 700 የሚጠጉ የፌደራል ኤጀንቶች ከሚኒሶታ ለቀው እንዲወጡ ያ ማለት እንግዲህ በአካባቢው የሰፈረውን የፌደራል ኤጀንት ቁጥር መቀነሱን ተናግሯል። ታዲያ በዚህ ንግግሩ ብቸኛና ትኩረት እያገኘ ያለው ጉዳይ እነኚህ የፌደራል ኤጀንቶች ከአካባቢው ለቀው እንዲወጡ መደረጋቸው ብቻ እንጂ ቶም ሆማን የተናገራቸው ሌሎች ንግግሮች አይደሉም። ቶም ሆማን እነኚህን 700 የፌደራል ኤጀንቶች ከአካባቢው ያስወጣ እንጂ ሲናገር አድምጣችሁት ከሆነ የኢሚግሬሽን አክሽናችንና ዲፖርቴሽኑ ከሀገር የማስወጣቱ ሂደት አሁንም ተጠናክሮ ይቀጥላል። እነኚህን 700 የፌደራል ኤጀንቶች ስናስወጣ ምክንያታችን የአካባቢው የህግ አስከባሪ አካላት ሊተባበሩን ፈቃደኛ በመሆናቸው ነው። ሪትሪት እያደረግን አይደለም፣ ወር ደግሞ እየሸሸን እያፈገፈግን አይደለም። በፍጹም የጀመርነውን የህግ ማስከበር ስራ ዳር ሳናደርስ አንወጣም ሲል ተደምጧል። ታዲያ ብዙዎቻችን ትኩረት አድርገን እንግዲህ ጆሮአችን መስማት የፈለገውን ነው የሚሰማው። 700 የፌደራል ኤጀንቶች መውጣታቸው ምናልባት የዶናልድ ትራምፕ አድሚኒስትሬሽን እውነትም ያለውን ተቃውሞ አድምጦ ለተቃውሞ መልካም የሆነ ምላሽ እየሰጠ ነው ብለን አስበን ይሆናል። ኖ የዶናልድ ትራምፕ አድሚኒስትሬሽን ወደኋላ የሚል አስተዳደር አይደለም። ብዙ ጊዜ ተመልክታችሁት ከሆነ የዶናልድ ትራምፕ አድሚኒስትሬሽን እንደውም ተቃውሞዎች ሲኖሩ ለነዛ ተቃውሞዎች አጸፋ በመስጠት ነው የሚታወቀው። ምናልባት እዚህ ጋር የታክቲክ ለውጥ ማድረጉ ሊገርም ይችላል። ከዚህ ቀደም ከሚያደርገው በተለየ መንገድ ነው እያስፈጸመ የሚገኘው። ይህ ምናልባት ሰውየው ምናልባትም የተወሰነ ጫና ውስጥ መግባቱን ሊያመለክት ይችላል። ከዛ ውጭ ግን የትራምፕ አድሚኒስትሬሽን እኛ እንደምናስበው ያለበት ጫና የማህበረሰቡ ቁጣ አስፈርቶትና አስደንግጦት ኦኬ ከዚህ በኋላ ማህበረሰቡን መስማት አለብኝ፣ የአካባቢውን ሰው መስማት አለብኝ፣ የተወሰነ ማስተካከያ ማድረግ ይኖርብኛል ብሎ አስቦ እንደማይሆን ብዙዎቻችሁ ትረዳላችሁ። ነገር ግን አንዳንዶቻችሁ እንደተታለላችሁት የትራምፕ አድሚኒስትሬሽን ሪትሪት እያደረገ አይደለም። ዲፖርቴሽን ይቀንሳል ማለት አይደለም፣ ኦር የኢሚግሬሽን አክሽኖች ይቀንሳሉ ማለት አይደለም። ቶም ሆማን እንደተናገረው ከአካባቢው የህግ አስከባሪዎች ጋር
ኮኦፐሬት በማድረግ አንድ በመሆን በመተባበር የጀመርነው እንቅስቃሴ ይቀጥላል ብሏል። በጣም የሚገርመው እንግዲህ ከሌሎች ቦታዎች በተለየ በሚኒሶታ የሰፈረው የፌደራል ኤጀንት ቁጥር እጅግ በጣም በርካታ ነው። ይህንን ጉዳይ በተመለከተ ደግሞ የሲቪል ራይት ግሩፖችም ሲጠይቁ ነበረ። ከሚገባው በላይ ከሚጠበቀው በላይ የፌደራል ኤጀንት በአካባቢው በመስፈር የአካባቢውን ነዋሪ እያሸበረ እያስጨነቀ እንደነበረና ይህ እንቅስቃሴ ይህ ሙቭ ደግሞ ሊቆም እንደሚገባው በርካታ የሰብአዊ መብት ተሟጋቾች ሲጠይቁ ነበረ፣ ዜጎችንም ጨምሮ ማለት ነው። በቁጥር ከተመለከትን እንግዲህ አሁን እንደሰማነው መረጃ ከሆነ 700 የፌደራል ኤጀንቶች ናቸው ከአካባቢው የሚወጡት። በጣም የሚገርመው ግን ስቲል ከ2000 ያላነሱ የፌደራል ኤጀንቶች በአካባቢው ይገኛሉ። አሁንም እየወጡ ያሉ መረጃዎች እንደሚያመለክቱት እነኚህ 2000 የፌደራል ኤጀንቶች ለአካባቢው ጸር ናቸው። ቁጥራቸውም ከሌሎች ቦታዎች ሲነጻጸር ስቲል ብዙ ነው። ስቲል በጣም የተጋነነ ቁጥር ነው። አሁንም ቢሆን የሚኒያፖሊስ እና የሚኒሶታ አካባቢ ማህበረሰብ ይህንን ጉዳይ በመመልከት ዝም ሊል አይገባም። አይኖ ዝም ለማስባል የሄዱበት የተወሰነ ርቀት አለ። አካባቢው ላይ አንጻራዊ የሆነ መረጋጋት እንዳለም እየተነገረ ይገኛል። ይህ ደግሞ የዶናልድ ትራምፕን ታርጌት ኦር ደግሞ ጎል ያሳካ ይሆናል ማለት ነው። ምን ለማለት ፈልጌ ነው? እየተደረገ ያለው እንቅስቃሴ ተቃውሞ በተጠናከረ ሁኔታ ሊቀጥል ይገባ ነበረ። ነገር ግን የዶናልድ ትራምፕ አድሚኒስትሬሽን የታክቲክ ለውጥ በማድረግ ማህበረሰቡን በማታለል የሚታለለውን የማህበረሰብ ክፍል ማለት ነው፣ ሁሉም ይታለላል እያልኩ አይደለም። ነገር ግን እነኚህ የታክቲክ ለውጦች በአንዳንድ የማህበረሰብ ክፍል ተቀባይነት ያገኛል። ትራምፕ ሪትሪት እያደረገ ነው። ትራምፕ መቀበል ጀምሯል። ትራምፕ የፌደራል ኤጀንቶችን ማስወጣት ጀምሯል። ኢትስ አ ጉድ ቢጊኒንግ፣ ጥሩ ጅማሮ ነው በሚል እንግዲህ እንቅስቃሴውን እንዲያቆሙ እንቅስቃሴው በሚፈለገው ፍጥነትና በሚፈለገው አቅም እንዳይቀጥል ለማድረግ ዶናልድ ትራምፕ ይጠቀምበታል። እየሆነ ያለው ሪያሊቲው ይሄ ነው። ሌላው ከዚህ ጋር ተያይዞ የዶናልድ ትራምፕ አድሚኒስትሬሽን ወደዳችሁም ጠላችሁም በቅርቡ ለሚደረገው የኮንግረስ ምርጫ ራሱን እያመቻቸ ነው። ቅስቀሳም እያደረገ ነው። ላይክ ኮንግረሱ ቀደም ብዬም ከዚህ በፊት በሰራሁላችሁ ቪዲዮ የኮንግረስ ምርጫው ለዶናልድ ትራምፕ የሞት ሽረት ነው። ይህንን ጉዳይ በደንብ ከዚህ ቀደም በነበረው ቪዲዮ አብራርቼላችኋለሁ። እንግዲህ በኮንግረስ ውስጥ ያለው የሪፐብሊካኑ ቁጥር አሁን ያለው የሪፐብሊካኑ ቁጥር ከፍተኛ መሆኑ ለዶናልድ ትራምፕ አዳዲስ ፖሊሲዎች መጽደቅ ከፍተኛ የሆነ አስተዋጽኦ እያደረጉ ይገኛሉ። ዶናልድ ትራምፕ እንደፈለገ ኮንግረሱን ማዘዝ ይችላል። አዳዲስ ፖሊሲዎችን እያመጣ ኢምፕሊመንት እንዲደረጉ እንዲተገበሩ ማድረግ ይችላል። ለምን? ማጆሪቲው ወይም ደግሞ አብላጫ ድምፅ የሪፐብሊካኑ ስለሆነ ይዟቸው የሚመጣቸው አዳዲስ ፖሊሲዎች ኢምፕሊመንት የመደረጋቸው ኦር ደግሞ ድምፅ የማግኘታቸው እድል እጅግ በጣም ሰፊ ነው። ነገር ግን በቀጣዩ ምርጫ ቀጣይ በሚደረገው የኮንግረስ ምርጫ የዴሞክራቶቹ ቁጥር ከፍ የሚል ከሆነ በሃውስ ውስጥ የሚኖረው የዴሞክራቶቹ ቁጥር ከሪፐብሊካን ቁጥር የሚበልጥ ከሆነ የዶናልድ ትራምፕ እስትንፋስም እዛ ጋር የሚዘጋ ይሆናል። ኢቭን በአንድ ወቅት የተናገረው አንድ ንግግር አለ በቅርቡ። እሱ ምንድነው? ሪፐብሊካን በኮንግረስ ምርጫው ሊያሸንፉ ይገባል። ዴሞክራቶች የሚያሸንፉ ከሆነ አብላጫ ድምፅ በኮንግረስ ውስጥ የሚኖራቸው ከሆነ እኔን ለመክሰስ እድል ያገኛሉ፣ እከሰሳለሁ እያለ ስጋቱንም ሲገልጽ ነበረ። እስኪ ቪዲዮውን ተመልክተን ነው እንመለስ። You got to win the midterms, because if we don't win the midterms, it's just going to be, I mean, they'll find a reason to impeach me. I'll get impeached. We don't impeach them. You know why? Because they're meaner than we are. We should have impeached Joe Biden for 100 different things. They are mean and smart. እንዳደመጣችሁት ነው ዶናልድ ትራምፕ ገና ካሁኑ የኮንግረሱ ምርጫ ስጋት ሆኖበታል። ያው በተደጋጋሚ እንደሚለው እነኚህ ዴሞክራቶች they are mean ሲል ይገልጻቸዋል። ክፉ ናቸው ሲል በተደጋጋሚ ይደመጣል። በኮንግረሱ ምርጫ የሚያሸንፉ ከሆነ ይከሱኛል የሚል ስጋት አድሮበታል ገና ካሁኑ። አድምጣችሁት ከሆነ ከንግግሩ እኛ አልከሰስናቸውም፣ ጆ ባይደን መከሰስ የሚችልባቸው በጣም ብዙ ጉዳዮች ነበሩ፣ ነገር ግን አልከሰስናቸውም፣ እነሱ ግን ያደርጉታል። ያ ማለት ምንድነው? ገና ካሁኑ ሪፐብሊካን እንዲያሸንፉ የሚችለውን ሁሉ ያደርጋል። ሪፐብሊካኖች በኮንግረሱ ውስጥ የሚኖራቸው ቁጥር ከፍ እንዲል የሚችለውን ሁሉ ያደርጋል።
ይሄን ያነሳሁት ለምንድን ነው? በዚህ 8-9 ወር እንግዲህ 8 9 ወር ነው የቀረው ለኮንግረስ ምርጫ ሊደረግ ማለት ነው፣ የሴኔቶቹና የሃውስ ኦፍ ፒፕልስ ሪፕሬዘንታቲቭ ማለት ነው። በዚህ ጊዜ ውስጥ አንዳንድ ለውጦችን በዶናልድ ትራምፕ ልትመለከቱ ትችላላችሁ፣ መልካም የሚመስሉ። ኦብቪየስሊ የምርጫ ቅስቀሳ ወቅት ሁሌ ይጠበቃል። የምርጫ ቅስቀሳ የሚያደርጉ ሰዎች የሚያደርጉትንም የማያደርጉትንም ነው የሚዘባርቁት። ዶናልድ ትራምፕ ደግሞ በዚህ አይታማም። የኮንግረሱን ምርጫ ካሁኑ ቅስቀሳ ጀምሯል። ወደፊትም በዚህ 8-9 ወር ውስጥ ጠብቁ። በርካታ ለውጦችን ሊያደርግ ይችላል። በርካታ ንግግሮችን ያደርጋል። ሰዎችን ለማማለል፣ ሰዎችን ለማታለል፣ ምርጫውን ሪፐብሊካን እንዲያሸንፉ ለማድረግ። እሱን ተውትና የ2018 የቀጣይ የሶስተኛ ተርም ምርጫ ለማድረግም እየሞከረ እንደነበረ ገና ወደ ስልጣን እንደመጣ ተመልክተናል። ዶናልድ ትራምፕ አያደርገውም ብሎ ማሰብ ይከብዳል። ሊያደርገው ይችላል፣ አትጠራጠሩ። ሶስተኛ እንግዲህ መመረጥ አይቻልም። በአሜሪካ ሕግ በአሜሪካ የኮንስቲቱሽን በህገ መንግስቱ እንደሚለው ከሆነ አንድ ፕሬዚዳንት መመረጥ የሚችለው ለሁለት ጊዜ ብቻ ነው፣ ለሁለት ተርም። ዶናልድ ትራምፕ ደግሞ ይህ ሁለተኛ ተርሙ ነው። ነገር ግን ወደ ስልጣን በመጣ በጣም በአጭር ጊዜ ውስጥ 2028 የሚል ኮፍያ አሰርቶ ለሶስተኛ ተርም ሊወዳደር እንደሚችል ምልክት ሲሰጥ ተመልክተነዋል። ትራምፕ ህግ የመጣስ ህግ የመተላለፍ ችግር እንደሌለበት ስለምናውቅ ይህንንም አያደርገውም ብሎ አለማሰብ አይቻልም። ምን ልላችሁ ነው? እዚህ ጋር በአሁኑ ሰዓት በሚኒሶታ እያደረገው ያለው እንቅስቃሴ፣ እየወሰደው ያለው አክሽን፣ አንዳንድ የሚያደርጋቸው መልካም የሚመስሉ ድርጊቶችን በፍጹም ከቅንነት በመነሳት ነው ብላችሁ እንዳታስቡ። በፍጹም። ይህ እንግዲህ የኔ እይታ ነው። እናንተ ይህንን በተመለከተ ምን ሐሳብ አስተያየት አላችሁ? እውነት ዶናልድ ትራምፕ ሪትሪት እያደረገ ነው ወይ? እያፈገፈገ ነው ወይ? የዜጎቹን ጥያቄ ለመመለስ እየሞከረ ነው ወይ? ነው ወይስ የታክቲክ ለውጥ እያደረገ በሌላ መንገድ የሚፈልገውን ነገር ለማሳካት እየሞከረ ነው? ሐሳብ አስተያየቶቻችሁን በኮሜንት ሴክሽን አጋሩኝ። አይ ሆፕ ብዙዎቻችሁ ከኔ ሐሳብ ጋር ተስማማላችሁ። የዶናልድ ትራምፕ አካሄድ ኦብቪየስሊ ከዚህ ቀደም እንደሚያደርገው የታክቲክ ለውጥ አደረገ እንጂ በፍጹም በቅንነት የሚያደርገው ምንም ነገር እንደሌለ ካለው ኤክስፒሪየንስ ከነበረው ቆይታ ለመረዳት ችለናል። ነገር ግን የተለየ ፐርስፔክቲቭም ካላችሁ የተለየ የተመለከታችሁበት እይታም ካለ እሱንም በኮሜንት ሴክሽን ብታጋሩኝ ደስ ይለኛል። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ታዲያ እንደተለመደው ቪዲዮውን ላይክ ማድረግ አይረሳ። አዲስ ሆናችሁ የምትከታተሉ ደግሞ ሰብስክራይብ በማድረግ የሳሚ ዩቲዩብ ቻናል ቤተሰብ እንዲሆኑ ግብዣይ ነው። ጤና ይስጥልን።